አረብ ሀገር ላይ ስትሰሪ ቅድሚያ መስጠት ያለብሽ ነገር ምንድነው የሚለውን ዛሬ በዚህ ቪዲዮ እምነግርሽ ይሆናል። ለዚህ ቻናል አዲስ ከሆንሽ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ሰሞኑን የተለያዩ ቪዲዮዎች እያየን ነው። በቲክቶክ ላይ፣ በፌስቡክ ላይ የተለያዩ ቦታዎች እየተዘዋወሩ ነው። በጣም በርካታ እህቶች በተለይ በሳዑዲ ምድር ላይ በየሐኪም ቤቱ ተኝተው የተለያዩ ቪዲዮዎችን እያየን ነው። አንድ ነገር ላስታውስሽ በዚሁ አጋጣሚ ትናንትና አንቺ ከሀገርሽ ስትወጪ መታወቂያ አውጥተሽ ፓስፖርት አውጥተሽ ኤጀንሲም ሆነ ደላላ ጋር እያንዳንዱን ፕሮሰስ ስትጀምሪ አረብ ሀገር ሄጄ ሰርቼ ገንዘብ ይዤ ወደ ሀገሬ ተመልሼ ህይወቴን እኖራለሁ፣ ልጅም ካለሽ ልጄን አስተምራለሁ፣ ልጄን አሳድጋለሁ፣ እኔ ያየሁትን ልጄ ማየት የለባትም ልጄ ማየት የለበትም ብለሽ ነው ወደ አረብ ሀገር የምትመጪው። በጣም በርካታ እህቶች ከኢትዮጵያ ከወጡ በኋላ ሙሉ በሙሉ የሚረሱት ነገር በኋላ ላይ ግን ካጠቃቸው በኋላ በቃ ዜሮ ላይ ካደረሳቸው በኋላ የሚባንኑበት ነገር ምንድን ነው? አረብ ሀገር እየሰራሽ ቅድሚያ መስጠት ያለብሽ ነገር ከማንም ከምንም በፊት ከቲክቶክም በይው ከዩቱብም ከፌስቡክም ከኢሞም ከጓደኞችሽም ከማንም ይሁን ቅድሚያ መስጠት ያለበት ለራስሽ ነው። ቅድሚያ ለራስሽ ካልሰጠሽ ብዙ የጤና ችግሮች ይደራረቡብሻል። እኔ አሁን እንደምታይኝ በስራ ልብሴን ይሄን ቪዲዮ እራሱ መቀርጽልሽ ሽንት ቤት ብዬ በሚመጣበት አጋጣሚ ነው ክላስ ውስጥ ሆኜ ቪዲዮ መቀርጸው። ያው ቪዲዮ እዚህ ስቀርጽ አይሰማም፣ ትንሽ ራቅ ያለ ስለሆነ እኔ ክላስ ከነሱ መልእክት ማስተላለፍ ስላለብኝ በጣም ብዙ እህቶች እየተጎዱ ስለሆነ አንዳንድ እህቶች ለነሱ ስራ ብቻ እያሉ ለራሳቸው ቅድሚያ መስጠት ያለባቸው ነገር ይደርሳሉ። ስለዚህ ቅድሚያ መስጠት ያለብሽ ነገር አረብ ሀገር ላይ ስትሰሪ ከአፕሊኬሽኖች፣ ከሰዎች፣ ከሁሉም ነገር በፊት ለራስሽ ነው። አንቺ ማነሽ? ምንድነሽ? ሰው ነሽ። እንደ እምነትሽ በፈጠረሽ አምላክ የተፈጠርሽ እዚህ ምድር ላይ መጣሽ። ስለዚህ ትናንት አንቺ ፕሮሰስ ጀምረሽ ያን ሁሉ መንገድ አልፈሽ አረብ ሀገር ስትመጪ ታመሽ በሽተኛ ሆነሽ ወደ ሀገርሽ እንድትገቢ አይደለም። ጤነኛ ሆነሽ እንደወጣሽ ጤነኛ ሆነሽ መመለስ አለብሽ። ታዲያ ያንን ጤነኛ ሆነሽ እንደወጣሽ ጤነኛ ሆነሽ እንድትመለሽ ማን ነው የሚያደርገው? እውነት አሰሪሽ? እሷ ቤት የምትሰሪው አረብ አይደለም፣ አንቺ ነሽ። እነሱ ስለ አንቺ ግድ የላቸውም። እኔ በግልጽ ስነግርሽ ከዚህ በፊትም እንደነገርኩሽ ማለት ነው። እነሱ ስለ ስራቸው እንጂ ስለ አንቺ ግድ የላቸውም። ከስንት አንዳንዶቹ በላሽ ወይ ብለው ሊጠይቁሽ ይችላሉ። እንደውም ከስንት አንዳንዶቹ፣ አብዛኞቹ ስትበይ ቁጭ ስትይ ስታርፊ ደም ግፊት አለባቸው። በቃ ምንም አይነት እረፍት እንድታገኝ አይፈልጉም። አንቺ ደግሞ ብልጡም እቤት የሚውሉ ከሆነ ኢቭን ሽንት ቤት ስታጸጅ ቁጭ እያልሽ እረፍት እያረግሽ እኔ ማለት ነው አብዛኛውን ጊዜ የሆኑ ከላይ ነው እንጂ የምነካው ሙሉ በሙሉ አልሰራም። ለምን? እነሱ እንዲህ ተከርብተሽ ብትሰሪላቸውም ያው ናቸው፣ ከላይ ብትሰሪም ያው ናቸው። በቃ አንቺ ቁጭ ብለሽ ብቻ አይዩሽ። ስለዚህ እነሱ ቁጭ ብለሽ እንዳያዩሽ ከቤት የሚወጡ ከሆነ በጣም አሪፍ አጋጣሚ ነው። ክላስም ካለሽ ወደ ክላስሽ ሄደሽ እረፍት ማድረግ፣ ልክ ሊመጡ ሲሉ ከመጡብሽ ራሱ ሽንት ቤት ነበርኩ ብለሽ መሄድ። ገብቶሽ ነው? የምታጸጅበት ዕቃ እዛ ከነበረ ወደዚህ ጣጋ አድርጊው። በቃ ባታጸጁ መለፊው። ቅድሚያ ለራስሽ ስጪ። ምግብ ብይ፣ አትሽቆጥቆጭ፣ አትፍሪ። ፕሮቲን ነክ ነገሮችን ብይ። ቤት ውስጥ ብርቱካን፣ አፕል፣ ሙዝ ካለ ብይ። በተለይ ኮንትራት ሆነሽ ስትመጪ ምግብሽን፣ መኝታሽን፣ ደሞዝሽን ብትታመሚ ሐኪም ቤት ለመውሰድ ግዴታ አለባት። አትፍሯቸው። ስለዚህ አረብ ሀገር ላይ ሆነሽ ቅድሚያ መስጠት ያለብሽ ለራስሽ ነው። ቅድሚያ ለቲክቶክ፣ ቅድሚያ ለጓደኞች፣ ቅድሚያ ለሶሻል ሚዲያ። እሺ ከዛስ? አንቺ ስትታመሚ፣ ስትወድቂ፣ ስትሰበሪ ማን ነው ለአንቺ ቢደርስልሽ? ትናንትና በቲክቶክ ስታወሪያቸው የነበሩት፣ በፌስቡክ ስታወሪያት የነበረች፣ ኢሞ ላይ ዋትሳፕ ላይ ማንም ዞር ብሎ ያዩሽ ከአንቺና ከፈጠረሽ ውጭ። ስለዚህ እባክሽ ከአገርሽ ጤነኛ ሆነሽ መጥተሽ ከአረብ ሀገር በሽተኛ ሆነሽ አትመለሽ። በጣም ብዙ እህቶች እኔ አንዳንድ ቪዲዮ ሳይ ማለት ነው
በየቀኑ በቀን ቢያንስ ምን ያህል ቪዲዮ መስራት አለብኝ ብዬ ነው የማስበው። ግን አይመችኝም። በቃ እኔ ከዚህ በፊት ነግሬያቸዋለሁ። አንድ ቀን ቆይ ብትን አድርጌ ነግራቸዋለሁ። እኔ የምሰራውን ስራ ብትን አድርጌ የሚከፈለኝን ክፍያ ብትን አድርጌ ነግራቸዋለሁ። እኔ ቤቱ ቪላ ነው። በጣም ሀርድ ነው የሚያል የጫማ ሶል ሳይቀር ይታጠባል እኛ ቤት። የጫማው ሶል ላይ የሆነ ጠጠር እንኳን ካለች ያን ጠጠር እንደዚህ በእንጨት ፍቀሽ ማውጣት አለብሽ። በጣም ሀርድ ነው እኛ ቤት ስራ። እንደዛም ሆኖ ግን እኔ መጀመሪያ ስላስለመድኳቸው መንገዳቸውን ስላሲያስኳቸው በዛ መንገድ ነው የምጓዘው እንጂ እነሱ እንደሚፈልጉት ብሰራ እነሱ እንደሚሉት ባደርግ እኔና አንቺ ዩቱብ ላይም ሆነ ቲክቶክ ላይም አንገናኝም፣ አንተዋወቅ በቃ። ምክንያቱም ጊዜ አይኖረኝም ስልክ ለመያዝ። ግን በዘዴ ጊዜዋ ታልቃለች ወደ መጣሽበት። ታዲያ በሽተኛ ሆነሽ አይደለም፣ ታዲያ የሆነ ጤናሽ ጎሎ አይደለም፣ ታዲያ ጨጓራ በሽተኛ ሆነሽ አይደለም፣ ታዲያ ኩላሊት በሽተኛ ሆነሽ አይደለም፣ ታዲያ ጭንቀታም ሆነሽ አይደለም። ጤናሽን ጠብቀሽ ከሚያስጨንቁሽ ነገር ርቀሽ ራስሽን ሆነሽ ራስሽን ጠብቀሽ ነው መሆን ያለበት። አዎ እንደዛ ነው መሆን ያለበት። በዚህ ሰዓት ከባድ ነው፣ በጣም ከባድ ነው። የሚሰማው ነገር የሚታየው ነገር ሶሻል ሚዲያ ላይ በተለይ ሳውዲ አካባቢ ያለው ነገር ከባድ ነው። እባካችሁ ቅድሚያ ለራሳችሁ ስጡ። የትኛውም ነገር ከእናንተ በኋላ ነው። ስለዚህ ሴትዮዬ ምግብ ስበላ አትወድም፣ አትውደድ። ስታመጣሽ ምግብሽን ችላ መኝታሽን ደሞዝሽን ብትታመሚ ሐኪም ቤት ልትወስድሽ ሁሉንም ነገር ፈርማ ነው። ስለዚህ ምግብ ብሉ፣ አትፍሯቸው። እኔ ፈጣሪን ራሱ እንደነሱ አትፈሩም። አንዳንድ ልጆች እንዴት እንደምትሽቆጠቆጡ ኧረ በቃ ሴትዮች ስትመጣ ቁጭ ብለሽ ከሆነ ብድግት ያለሽ፣ ስልክ ይዘሽ ከሆነ ስልክሽን እዛ ትጥይዋለሽ። አይኑ ስልክ ስትይዣ አይወዱም። ስልክ በዘዴ ምናምን ነው መሆን ያለበት እስክትግባቢ። እኔ ብናው እንደዚህ 1 ዓመት ከምናምን ይኸው ተግባብቻቸው ራሱ ስልክ እነሱ ፊት ብዙ አልይዝም። አንዳንዴ ኤርፎን እዚህ ጋር አረግና ማለት ነው ስልኩ የት እንዳለ ራሱ አታውቅም። ሴትዮዋ ናት የኔ 24 ሰዓት አብራኝ ነው የምትውለው ሴትዮዋ ናት። በተለያየ ቪዲዮ እንደነገርኳችሁ የሆነ ሰዓት ሱፐር ማርኬት ወይ ትምህርት ቤት ምናምን ትሄዳለች። ከዛ ውጭ አብራኝ ነው የምትውለው። እኔ ደግሞ ጣጣ የለኝም፣ ምክንያቱም ባህሪዋን ስላየሁት ኦልሬዲ አክሴፕት አድርጌታል። በቃ እቺ ሰው እንዲህ ናት፣ ምንም ማድረግ አይቻልም። ሰው ደግሞ መቀየር አንችልም። እኔ ሰውን መቀየር አልችልም። ያንን ሰው ይሄ ሰው በቃ ባህሪው ይሄ ነው ብዬ መቀበልና አክሴፕት ማድረግ ነው። ስለዚህ በዛ መንገድ አብሬያት ነው የምውለው። ስለዚህ አይወዱም ስልክ ራሱ ስትይዥ። አንዳንድ ልጆችማ ሲበሉ ራሱ ማለት ነው ከመጡባቸው የሆነ ወይ እንትን ውስጥ ጋዝ ውስጥ። እኔ አንድ ጓደኛ ነበረችኝ ቤሮ ስንሰራ፣ ሴትዮዋ ከመጣችባት የሆነ ሳንድዊች እንኳን እየበላች እሷ የሆነ ቦታ ውስጥ ስትከተው እኔ ቆሜ እየበላሁ ነው የምታይ። ከዛ እንደዚህ ብላ ትሄዳለች ሴትዮዋ። ምን አገባኝ፣ ስትፈልግ ለምን አትወድቅም? ፊት ለፊት ለምን አትዘረገፍም እንዴ? እኔ እኮ ጤናዬ ቢጓደል እኮ የእሷ ስራ አንድ ስራ ካልተሰራ፣ ልብሷ ካልተተኮሰ፣ ቤቷ ካልተጸዳ፣ ልጆቹ የሚፈልጉትን ነገር ሲጠይቁ ካልቀረበላቸው አውጥታ ነው ወደ አገር የምትመልሰኝ። ፈጣሪን የምትፈራ ከሆነ ካልሆነ ደግሞ መንገድ መሀል ውስጥ ቁጭ ታገኛለች። ስልክ የገባብኝ ስለሆነ ገብቶሻል። ስለዚህ እንደዛ ነው። ስለዚህ አረብ ሀገር ላይ ስትሰሪ ቅድሚያ መስጠት ያለብሽ ከማንም ከምንም ከሶሻል ሚዲያም ከምንም በፊት ለራስሽ ነው። ገብቶሻል። ለፈጣሪሽ ቅድሚያ ስጭ፣ ለራስሽ ቅድሚያ ስጭ። ራስሽን ጠብቂ። ጤነኛ ሆነሽ እንደወጣሽ ጤነኛ ሆነሽ ተመለሽ። አደራ እህቴ። ጊዜው ከባድ ነው። ጊዜው ከፍቷል። የሚሰማው የሚታየው ነገር ጆሮ ስቅጥጥ ነው የሚለው። እባካችሁ ራሳችሁን ጠብቁ። አንቺን የምትናፍቅ እናት አለችሽ እዛ ሀገር ላይ። አንቺን የሚናፍቁ ልጆችም ካሉሽ ልጆች አሉ። ለልጆችሽ ብለሽ ከሆነ የወጣሽው እነዛን ልጆችሽን በሰላም ለማየት አንቺ ጤነኛ መሆን አለብሽ። ይሄ ባል ፍቅረኛ የሚባለው እሱ ተይ ወደ ጎን አድርጊው። እሱ አንቺ ስትኖሪ ይመጣል፣ እሱ ችግር የለውም። ግን ከሁሉም ነገር በፊት አንቺን የምትናፍቅ እናት አለች። አንቺን ማየት በጤና በሰላም አንቺን ማየት የምትፈልግ እናት አለች። ልጆች ካሉሽ ልጆችሽ አንቺን ማየት ይፈልጋሉ፣ አንቺን ማየት ይናፍቃል። ስለዚህ ለእነዚህ ሰዎች እንኳን ስትይ ራስሽን ጠብቂ፣ አትዘናጊ። እዚህ ቲክቶክ ላይ ገብተሽ 24 ሰዓት ከመቀመጥ ምን ልብላ ታርጌት አድርጊ። ምን ልብላ የሚል ቪዲዮ ነው ሰርቻለሁ። እኛም ቪዲዮ ገብተሽ ስሚ። እኔ አንዳንዴ ማዘርየው ከቤት ስትወጣ ማለት ነው እናትየው አንዳንድ ጊዜ የሆነ የሚያመጡት በጣም ፕሮቲን ያላቸው ምግቦች አሉ፣ ፍራፍሬዎች ምናምን እንደዚህ እንደ ቆሎ አይነት ነገሮች እና የሆነ ቦታ ታስቀምጠዋለች። እዛ እሷ ልክ ዞር ስትል ማለት ነው ምንም ነገር አይቀረኝም፣ እያንዳንዱ ወስጄ ነው የምበላው። ምክንያት እኔ አይደለሁ እንደ የማጸዳው፣ እኔ አይደለሁ እንደ የምሰራው፣ እኔ አይደለሁ እንደ ግሬን እስኪያመኝ ቆሜ ይሄን ዕቃ ማጥበው። አንዳንድ ጊዜ ምን ታደርጋለች? የሆነ ምግቦች ትሰራና ይሄ ምግብ ለእንትና ነው፣ ይሄ ለእንትና ነው፣ የልጆቹን ስም ይጠራች እና ለእንትና ብትሰሪ እኔ ምን አገባኝ? ዞር ስትል ነው ውስድ አድርጌ ብለት
አንዳንዴ ደግሞ የማትወጣ ከሆነ ከቤት ውስጥ አይና እስቲ ይሄን ምግብ ልቅመሰው ብዬ ውስድ አድርጌ ብልጥ የማትወጣ ከሆነ የምትወጣ ከሆነ ግን እግሯ ሲወጣ እኔ ምንም አይቀረኝም ማለት ነው። ስለዚህ ቅድሚያ ለራስሽ ከምንም በፊት እሺ፣ ራስሽን ጠብቂ። አብረሽኝ ስለነበርሽ በጣም አመሰግናለሁ። ሀሳብ አስተያየት ካለሽ ኮሜንት አድርጊልኝ። ስለምትከታተለኝ ምስጋና ይላቅ ያለ ነው። እኔ ማግኘት ከፈለግሽ ዲስክሪፕሽን ላይ ቴሌግራም ቻናል ስላለ ጆይን በይና እዛ ላይ ታገኘኛለሽ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚች ምድር ላይ የለችም፣ ልትኖርም አትችልም። ኦልሬዲ አንቺ ስለተፈጠርሽ ማለት ነው። ስለዚህ አንቺ ጀግና ሴት ነሽ። መልካም ጊዜ